ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን ነው። አዲስ አበባን የአፍሪካ ጸጥታና ሎጂስቲክስ የልብ ትርታ ያደረገው ታላቅ የመከላከያ ጉባኤ ትኩረት ስቧል። በቀይ ባህር ላይ የንግድ መርከቦች እንቅስቃሴ በእጅጉ ማሽቆልቆሉ ተነገረ። ዶናልድ ትራምፕ የፊፋው ፕሬዝዳንት ኢንፋንቲኖ ቀጣዩ የተመድ ዋና ጸሐፊ እንዲሆኑ መጠቆማቸው ተሰማ። ተመልካቾቻችን እንደምን አላችሁ? ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩ ነኝ። ወደ ቀዳሚው ዜናችን ስናልፍ አዲስ አበባን የአፍሪካ የጸጥታና ሎጂስቲክስ የልብ ትርታ ያደረገው ታላቅ የመከላከያ ጉባኤ ትኩረት ስቧል። ከ40 በላይ የአፍሪካ ሀገራት ከፍተኛ የጦር አዛዦችና 26 የአሜሪካ ታላላቅ የቴክኖሎጂ ኩባንያዎች በአንድ ጣሪያ ስር የተሰባሰቡበት የ2026ቱ የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም ትናንት በአዲስ አበባ በይፋ ተከፍቷል። ለዝርዝሩ ቃል ኪዳን ይጥና። ታላቁ አሜሪካዊ ጀነራልና የቀድሞ ፕሬዝዳንት ድዋይት አይዘንሃወር በሁለተኛው የዓለም ጦርነት ወቅት ጦርነቶችንና ዘመቻዎችን በድል የሚያጠናቅቀውም ሆነ በሽንፈት የሚያስደመድመው ዋነኛው የጀርባ አጥንት ሎጂስቲክስ ነው ብለው ነበር። ዛሬም በ21ኛው ክፍለ ዘመን የዲጂታል ዘመን ጦርነት ይህ እውነት አዲስ አበባ ላይ በድምቀት እየተስተጋባ ይገኛል። ከ40 በላይ የአፍሪካ ሀገራት ከፍተኛ የጦር አዛዦችና 26 የአሜሪካ ታላላቅ የቴክኖሎጂ ኩባንያዎች በአንድ ጣሪያ ስር የተሰባሰቡበት የ2026ቱ የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም ትናንት በአዲስ አበባ በይፋ ተከፍቷል። ድር ቢያብር አንበሳ ያስር እንደሚባለው አፍሪካን እንደ ነቀርሳ እየገዘገዟት ያሉትን እንደ ሽብርተኝነት፣ ህገወጥ የጦር መሳሪያ ዝውውርና ድንበር ዘለል የሳይበር ጥቃቶችን ለመመከት አፍሪካውያን ጠመንጃን ብቻ ሳይሆን ዘመናዊ ሎጂስቲክስንና ኮሚኒኬሽንን ማስተሳሰር እንዳለባቸው አዲስ አበባ ላይ የተመከረበት ከስምምነትም እየተደረሰበት ነው። በዚህ ታላቅ መድረክ ላይ የተገኙት የአሜሪካ አፍሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን አንደርሰን የመፍትሄውን ቁልፍ ለማሳየት የተጠቀሙት ታሪካዊውንና ገናናውን የኢትዮጵያ አየር መንገድን ነበር። አውሮፕላን ስለገዛህና አብራሪ ስላሰለጠንክ ብቻ አየር መንገድ አይኖርህም፣ ዘላቂነት የሚረጋገጠው በሎጂስቲክስ ነው ያሉት ጀነራሉ የወታደራዊ ስኬት ሚስጥርም ከዚሁ የተለየ እንዳልሆነ በአጽንኦት ተናግረዋል። ያለ ሎጂስቲክስ ምንም ማድረግ አይቻልም። ምክንያቱም የተራበ ወታደር አይዋጋም። የመገናኛ ወይም ኮሚኒኬሽን አቅም ከሌለ መዋጋት አይቻልም። ወታደሮቻችሁ፣ አብራሪዎቻችሁ ወይም የባህር ኃይላችሁ ምንም ያህል ጀግኖች ቢሆኑ፣ ምንም ያህል የተዋጣለ ስልጠና ቢኖራቸውም ተገቢው አቅርቦት ወይም ሎጂስቲክስ ከሌላቸውና ቀጣይነት ያለው ድጋፍ ካላገኙ በምንም ተአምር መዋጋት አይችሉም። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው የብዙዎችን ቀልብ የሳበና የዘመኑን የዲፕሎማሲ እውነት ፍንትው አድርጎ የሚያሳይ ንግግር አድርገዋል። ትብብር ማለት ባዶ መፈክር አይደለም፣ ትብብር ማለት ተግባራዊ አቅም ነው ያሉት አምባሳደሩ ሰላምና ኢኮኖሚ የአንድ ሳንቲም ሁለት ገጽታዎች መሆናቸውን ጠቁመዋል። ዛሬ እዚህ የተሰባሰብነው በአንድ መሰረታዊ ሀሳብ ዙሪያ ነው። ይኸውም ትብብር ባዶ መፈክር አይደለም። ትብብር ማለት ተግባራዊ አቅም ነው። ሎጂስቲክስ ሲጓደል ዘመቻዎች ይደናቀፋሉ። የመገናኛ አውታሮች ሲቋረጡ የጋራ ቅንጅት ይፈርሳል። እነዚህ ክፍተቶች ሲፈጠሩ ደግሞ ጠላቶቻችን ክፍተቱን ይጠቀሙበታል። ያለ ጸጥታ የኢኮኖሚ እድገትን ማሰብ መሰረት በሌለው አየር ላይ ቤት እንደመገንባት መሆኑን ጠቅሰው ይህ ወታደራዊ ውህደት መዳረሻው የኢንቨስትመንትና የንግድ ፍሰትን ማሳለጥ እንደሆነም አብራርተዋል። ኢትዮጵያ ይህንን የአህጉሪቱን የጸጥታ የልብ ትርታ የሚለካ ጉባኤ ከአሜሪካ ጋር በጋራ ማስተናገዷ በአጋጣሚ የተፈጠረ አይደለም። መድረኩን በይፋ የከፈቱት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ እንዳሉት ኢትዮጵያ ሰላምና ደህንነትን በማረጋገጥ ረገድ ያላት የጎላ ታሪክና በቀጠናው ያላት የማይተካ ካሚና ለዚህ መመረጧ ትልቅ ማሳያ ነው። Ethiopia's selection to host
ኢትዮጵያ ይህንን ታላቅ አህጉራዊ መድረክ እንድታስተናግድ መመረጧ በቀጠናዊ ሰላም ያበረከተችውን አስተዋጽኦና ዓለም አቀፍ መድረኮችን የማስተናገድ ከፍተኛ አቅሟን የሚያሳይ ነው። የቀድሞው የደቡብ አፍሪካ ፕሬዝዳንትና የነጻነት ታጋይ ኔልሰን ማንዴላ ብቻችንን ከምናደርገው ይልቅ በጋራ የምንሰራው ሁሌም የተሻለና የላቀ ነው እንዳሉት ዛሬ አዲስ አበባ ላይ እየተመከረበት ያለው ይኸው አህጉራዊ ትብብር ከአፍሪካ ሰማይ ላይ የሽብርን ደመና ገፎ የኢኮኖሚ ብልጽግናን ጸዳል ለማብራት ትልቅ ተስፋ እየተጣለበት ነው። እስከ ሐምሌ 25 በሚቆየው በዚህ የ5 ቀናት ጉባኤ አፍሪካውያን የጦር መሪዎችና ታላላቅ የቴክኖሎጂ ኩባንያዎች ከውይይት ባለፈ በተግባር የሚመነዘር የጋራ አቋምና የቴክኖሎጂ ሽግግር ስምምነቶችን ያደርጋሉ ተብሎ ይጠበቃል። በቀይ ባህር ላይ የንግድ መርከቦች እንቅስቃሴ በእጅጉ ማሽቆልቆሉ ተነገረ። ይህንንም ተከትሎ የሁቲ ታጣቂዎች አዲስ ዓለም አቀፍ የደህንነት ስጋት መፍጠራቸውን የየመን መንግስት አስታውቋል። ዲቦራ ዳዊት ዝርዝር አላት። The Houthi military said it had carried out a coordinated operation targeting Saudi Arabia. የየመኑ የሁቲ ታጣቂዎች ኃይል በሳውዲ አረቢያ የነዳጅ መሰረተ ልማቶች ላይ ጥቃቱን ማጠናከሩን ተከትሎ በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ መቀነሱን ተገልጿል። ታጣቂ ቡድኑ ከሳውዲ ጋር ግንኙነት ባላቸው መርከቦች ላይ የባህር ላይ እገዳ መጣሉ በዓለም አቀፍ የኃይል አቅርቦትና በባህር ደህንነት ላይ አዲስ ስጋትን መፍጠሩን ተመላክቷል። ሮይተርስ የመርከብ ተከታታይ መረጃዎችን ጠቅሶ እንደዘገበው በትላንትናው ዕለት በባቢል መንደር በኩል ማለፍ የቻሉት 11 የንግድ መርከቦች ብቻ ናቸው። ይህ አሃዝ በጥቂት ወራት ውስጥ የተመዘገበው ዝቅተኛ የዕለታዊ እንቅስቃሴ ሆኗል። ከነዚህም ውስጥ ሰባቱ ወደ ሳውዲ አረቢያ፣ ቻይናና ፓኪስታን የሚያመሩ ግዙፍ የነዳጅ ጫኝ መርከቦች መሆናቸው ታውቋል። በጉዳዩ ላይ መግለጫ የሰጡት የየመን የውጭ ጉዳይ ሚኒስቴር አፍራህ አልዙባ የሁቲ ታጣቂዎች ደካማ የሆነውን ዓለም አቀፍ ምላሽ እንደ መልካም አጋጣሚ በመጠቀም የኢራንን የሆርሙዝ ሰርጥ ስልት በባቢል መደብ ለመድገም እያሰቡ መሆኑን አስጠንቅቀዋል። ሁቲዎች ወደ ባህረ ሰላጤውና ቀይ ባህር የሚያስገቡትን ሁለት ዋና ዋና በሮች ለመዝጋት ይፈልጋሉ ሲሉ በራይድ ለጋዜጠኞች ተናግረዋል። ቀይ ባህር አሁን ላይ የኢራን ጦርነት አዲስ ግንባር እየሆነ መምጣቱን ዘገባው ያመለክታል። የሁቲ ታጣቂዎች በሳውዲ ላይ በሚሳኤልና በድሮን ጥቃት እየፈጸሙ ሲሆን ሳውዲ አረቢያ በበኩሏ የንግድ መርከቦችን ለመጠቀም የሁቲ ወታደራዊ ይዞታዎች ላይ የአየር ጥቃት በመፈጸም አጸፋዊ እርምጃ እየወሰደች ትገኛለች። ይህ እየተባባሰ የመጣው ግጭት እንደ አውሮፓውያን አቆጣጠር በ2022 የተደረሰውን የተኩስ አቁም ስምምነት ጥሶ የየመንን ወደ ከፋ ጦርነት ሊመልሳት እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛል። የየመን መንግስት በበኩሉ ግጭቱን በሰላማዊ መንገድ አሊያም በሌላ አማራጭ በአስቸኳይ ሊያበቃ እንደሚገባ አሳስበዋል። ዶናልድ ትራምፕ የፊፋው ፕሬዝዳንት ኢንፋንቲኖ ቀጣዩ የተመድ ዋና ጸሐፊ እንዲሆኑ መጠቆማቸው ተሰማ። ሁለቱ ፕሬዝዳንቶች ባላቸው ግንኙነት አወዛጋቢ በሚባል ሁኔታ ከሙስና ጋር ተያይዞ ስማቸው በተደጋጋሚ ሲጠራ መቆየቱ የሚታወስ ሲሆን አሁን ደግሞ ኢንፋንቲኖ በተመድ የእጩዎች ዝርዝር ውስጥ ጉቴሬዝን እንዲተኩ በትራምፕ የተመረጡ ሰው ሆነዋል። ዝርዝሩ እንደሚከተለው ይቀርባል። የዓለም ዋንጫው የሽልማት መድረክ ሳቅ ወደ ተመድ ፊቱን አዙሯል። ከአምስቱ የጸጥታው ምክር ቤት ቋሚ አባላት አንዷ የሆነችው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ የቀጣዩ የተባበሩት መንግስታት ድርጅት ዋና ጸሐፊ በመሆን ጉቴሬዝን እንዲተኩ ፈልገዋል። የ56 ዓመቱ ስዊዘርላንዳዊ የፊፋ መሪ የ2026ቱን የዓለም ዋንጫ በማዘጋጀት ሂደት ውስጥ ለትራምፕ ያላቸውን አድናቆት ለማሳየትና በሂደቱ ውስጥ ለማሳተፍ ባደረጉት ጥረት ከትራምፕ ጋር ጥብቅ ቁርኝት የፈጠሩ ሲሆን ባለፈው ታህሳስ ወርም የመጀመሪያውን የፊፋ የሰላም ሽልማት ለትራምፕ አበርክተዋል። ለፕሬዝዳንቱ ቅርብ የሆኑ ምንጮች እንደገለጹት ትራምፕ ኢንፋንቲኖ በመላው ዓለም በሚገኙ ሰዎች ዘንድ ይከበራሉ፣ እንዲሁም ሰዎችን የመሰብሰብና የማቀራረብ ልዩ ብቃት እንዳላቸው ያምናሉ ብለዋል። ኢንፋንቲኖ ቦታውን ይፈልጉት እንደሆነና ትራምፕ ጉዳዩን ከሳቸው ጋር እስከምን ድረስ እንደተወያዩበት እስካሁን ግልጽ አይደለም። ነገር ግን እንደ ኒውዮርክ ፖስት ዘገባ ውስጥ አዋቂዎች ትራምፕ የተመድ
አዲስ 7 እጩዎች የብቁነት ደረጃቸው ደካማ መሆኑን እንደሚያምኑና አዲስ መንገድ እየፈለጉ እንደሆነ መግለጻቸው ተሰምቷል። ይሁንና የትራምፕና የኢንፋንቲኖ ግንኙነት ከመሰረቱ እጅግ ብዙ ተቃውሞዎች የበረቱበት ነው። ኢንፋንቲኖ የ2026 የዓለም ዋንጫ አዘጋጅ ከሆኑ ሀገራት አሜሪካ፣ ካናዳና ሜክሲኮ መሪዎች መካከል ከትራምፕ ጋር ልዩ ቅርበት በመፍጠራቸው በስፖርቱ ዓለም ዘንድ ብዙ ትችቶችና ክርክሮችን አስተናግደዋል። ኢንፋንቲኖ ትራምፕ በዋይት ሀውስ በነበሩበት ጊዜም ሆነ ከስልጣኑ ውጪ በነበሩበት ወቅት በማራላጎ መኖሪያቸው በተደጋጋሚ ይጎበኟቸው ነበር። እንደ አውሮፓውያኑ አቆጣጠር በታህሳስ 2025 የዓለም ዋንጫ የምድብ ድልድል በዋሽንግተን ዲሲ ሲካሄድ ኢንፋንቲኖ ለትራምፕ አዲስ የተቋቋመውን የፊፋ የሰላም ሽልማት አበርክተውላቸዋል። ይህም በወቅቱ የፊፋን ገለልተኛነት ጥሰዋል በሚል ትልቅ አወዛጋቢ ጉዳይ ሆኖ ነበር። ፊፋ ለ2026 የዓለም ዋንጫ ዝግጅት በኒውዮርክ በሚገኘው የትራምፕ የግል ህንጻ ወይም ትራምፕ ታወር ውስጥ በቀን እስከ $15,000 በሚደርስ ዋጋ የቢሮ ቦታ ተከራይቶ ይሰራም እንደነበር ይነሳል። የሁለቱ መሪዎች የተቀራረበ ግንኙነት ቀደም ሲል በፊፋ ባለስልጣናት ላይ ተመስርተው የነበሩ የሙስና ክሶች በትራምፕ አስተዳደር ዘመን ትኩረት በማጣታቸው በቅርቡ በአሜሪካ ምክር ቤት የሁለቱን ግንኙነት የሚመረምር እንቅስቃሴ እስከ መጀመር ደርሷል። እነዚህን ውዝግቦች ይበልጥ ደርዝ በማስያዝ ከፍተኛ ትችት የሚሰነዝሩት በአሜሪካ የኮንግረስ ምክር ቤት የፍትህ ኮሚቴ የዲሞክራቶች ዋና አባል የሆኑት ጄሚ ራስኪን ናቸው። ዘጋርዲያን እንደዘገበው ራስኪን የፊፋ ፕሬዚዳንት ጃኒ ኢንፋንቲኖ ከትራምፕ ጋር ባላቸው ግንኙነት ምክንያት በኮንግረስ እንዲቀርቡ ጥሪ አቅርበውላቸዋል። ዴሞክራቱ በፊፋው ፕሬዚዳንት ላይ ምርመራ የጀመሩ ሲሆን ለኢንፋንቲኖ በላኩት ጥሪ በፊፋ ለትራምፕና ለባልደረቦቻቸው የተሰጡ ስጦታዎችን፣ ክፍያዎችን ወይንም ጥቅማ ጥቅሞችን የሚመለከቱ ማንኛውንም ሰነዶች፣ የመገናኛ መረጃዎች እንዲሁም ባለፈው ዓመት የተከፈተው በትራምፕ ታወር የሚገኘው የፊፋ ቢሮ የጎብኚዎች መዝገብ እንዲቀርብ ጠይቀዋል። ኮሚቴው ኢንፋንቲኖ ቃላቸውን እንዲሰጡ ማዟል። የራስኪን ደብዳቤ በዓለም እግር ኳስ ፌዴሬሽን የሙስና ክስ ላይ የተደረጉ የአሜሪካ መንግስት ምርመራዎችን የ2015ቱን ከ20 በላይ ከፍተኛ የፊፋ ባለስልጣናትና የስፖርት ማርኬቲንግ የስራ ኃላፊዎች ክስን ጨምሮ የፍትህ ሚኒስቴር ክሶቹን ለማቋረጥ የወሰደውን ውሳኔ ይጠቅሳል። ይሁንና ስዊዘርላንዳዊው የፊፋ ፕሬዝዳንት ሰሞኑን በይፋ የማህበራዊ ሚዲያ ገጾቻቸው ባወጡት ረጅም መግለጫ ትችት የሚያቀርቡባቸውን አካላት ጥላቻና የሐሰት ወሬዎችን የሚረጩ ሲሉ አጥብቀው ወቅሰዋል። ተቺዎቹ ከስክሪን ጀርባ ሆነው ወሬ ሲያወሩ፣ ፊፋ ግን በግንባር ቀደምትነት የዓለምን ምርጥ እቅድ እያሳካ ነው ሲሉም ነው ለትችቶቹ ጀርባቸውን የሰጡት። በምክክር ጉባኤው እስካሁን የተወሰነ ነገር እንደሌለ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክሩ ዋና ዓላማ አነስተኛ ቁጥር ያላቸው ብሔረሰቦች ከፍተኛ ቁጥር ካላቸው ብሔረሰቦች ጋር በእኩልነት እንዲማከሩ ለማስቻል እንደሆነም አስታውቋል። ሩሃ ግርማ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ጉባኤ አሁንም መካሄዱን ቀጥሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እስካሁን ያለውን የምክክሩን ሂደት በተመለከተ መግለጫ ሰጥተዋል። በዚህም የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክሩ ዋና ዓላማ አነስተኛ ቁጥር ያላቸው ብሔረሰቦች ከፍተኛ ቁጥር ካላቸው ብሔረሰቦች ጋር በእኩልነት እንዲመክሩ ለማስቻል እንደሆነና በጋራ የተሻለ ውሳኔ ላይ ለመድረስ እንደሆነ ገልጸዋል። ዋናው ትልቁ ዓላማ ትንሽ ቁጥር ያለንም ህዝቦች ወይም ብሔሮች ትልልቅ ቁጥር ካላቸው ብሔሮች ጋር በእኩልነት እንድንነጋገር ነው ዓላማው እንጂ ብዙዎቻችን ሆነን መተን እጃችንን አውጥተን አሸንፈን እንድንለያይ አይደለም። ኮንሰንሰስ ማለት መግባባት ማለት ነው። ኮንሰንሰስ ማለት ስለ ሲምፕል ማጆሪቲ ወይም ስለ ትንሽ አብላጫ ድምፅ የተለመደው 50 ሲደመር 1 ማለት በጭራሽ አይደለም። ስለዚህ አብዛኛው ስነ ዘዴያችን የሚያመላክተው ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75 በመቶ ገደማ ሁላችንም እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥተን እንድንወጣ አይደለም። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እየተካሄደ በሚገኘው ሀገራዊ ምክክር ጉባኤ ተመካካሪዎች ሀሳባቸውን በነጻነትና በግልጽነት እያቀረቡ እንደሚገኙ ገልጸው እስካሁን ያለቀና የተወሰነ ነገር አለመኖሩን አስረድተዋል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ አሁን ከዚህ ከዳይቨርጀንት ከሚበታተነን በጣም በርካታ የሆኑ ይዘን የመጣናቸው ሀሳቦች በሙሉ ቀስ እያሉ እየተጠጋጉ ነው። ያው ደጅ እንደምትሰሙት በዚህ ርዕስ ላይ እንዲህ ተብለዋል፣
ተብሎ ለእናንተ እንኳን ሲቀርብላችሁ ብዙ መቀራረቦች እንዳሉ ሳታስተውሉ አልቀራችሁ። ስለዚህ እስካሁን የተወሰነ ነገር የለም። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስንም። በመግለጫቸው ላለፉት 2 ቀናት 4000 ተሳታፊዎች በጥቃቅን ቡድን ተከፋፍለው በተሰጣቸው አጀንዳዎች ላይ ሲመክሩ መቆየታቸውን አንስተው ተመካካሪዎች የሚያቀርቧቸው ሀሳቦችም በሚገባ እየተሰነዱ መሆኑን ተናግረዋል። እንደምታስታውሱት ላለፉት ቀናት እነኚህ 4000 ተሳታፊዎች 400 ላይ ተከፋፍለው የ50 ቡድኖች ማለት ነው፣ የጥቃቅን ቡድኖች ይባላሉ። 10 ሆነው በተሰጧቸው የየግላቸው አጀንዳ ላይ እንደምታስታውሱት 8 አበይት አጀንዳዎች አሉ። ውይይት ሲያደርጉ ከቆዩ በኋላ ከትናንት ጀምረው ለ250 ቡድን 50ዎቹ እንደገና 5 ሆነው በማቅረብ ላይ ይገኛሉ። ይህ ሂደት እንዲቀላል አይደለም፣ እኔ እንደምናገረው አይደለም። ምክክሩ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሁሉም አካባቢዎች የተሳተፉበት በመሆኑ ውጤታማ ይሆናል ተብሎ እንደሚታመንም በጉባኤው ላይ ተገልጿል። 49ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ዛሬ በአዲስ አበባ መካሄድ ጀምሯል። የዘንድሮ ስብሰባ በውሃ አቅርቦት፣ በንጽህና አጠባበቅና በአጀንዳ 2063 አፈጻጸም ላይ ትኩረቱን ማድረጉም ተገልጿል። ዝርዝሩን አብሳላት ቴዎድሮስ ይዘዋለች። 49ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ከዛሬ ጀምሮ በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀምሯል። ለ2 ቀናት በሚቆየው በዚህ ስብሰባ ላይ ለመሳተፍ የአባል ሀገራት የውጭ ጉዳይ ሚኒስትሮችና የልዑካን ቡድኖች ወደ አዲስ አበባ የገቡ ሲሆን ስብሰባውም ዘላቂ ውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚለው የ2026 የህብረቱ ዓመታዊ መሪ ሀሳብ ላይ አተኩሮ እየመከረ እንደሚገኝ ተገልጿል። ስብሰባው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ፣ የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ የብሩንዲ የውጭ ጉዳይ ሚኒስትር የምክር ቤቱ ስብሰባ ኤድዋርድ ቢዜማ እንዲሁም የተመድ የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቬር ጋጋቴ ተገኝተዋል። ከትናንት ጀምሮ አዲስ አበባ የገቡት የሲሸልስ የውጭ ጉዳይ ዲያስፖራ ሚኒስትር ባሪ ፎሪን ጨምሮ በርካታ የአባል ሀገራት ዲፕሎማቶች በስብሰባው እየተሳተፉ ነው። ሚኒስትሮች በ2 ቀናት ቆይታቸው የፖሊሲ ትብብርን ለማጠናከር የሀገሪቱን የአጀንዳዎች አፈጻጸም ለማፋጠን በሚያስችል ቁልፍ ጉዳዮች ላይ ይመክራሉ የተባለ ሲሆን በተለይ ደግሞ የአጀንዳ 2063 አፈጻጸም የሚከታተለው ኮሚቴ ሪፖርት ላይ በአፍሪካ ህብረት ስር ያሉ ስምምነቶች የአሰራር ማዕቀፎች የትግበራ ደረጃ እንዲሁም በአፍሪካ ህብረት ስር ያሉ ስምምነቶች የአሰራር ማዕቀፎች ትግበራ ደረጃ ላይ እንዲሁም የአፍሪካን አህጉራዊ ትስስር ማፋጠን በሚያስችሉ የጋራ ልማት አቅጣጫዎች ላይ በስፋት ይወያያሉ ተብሎ ይጠበቃል። ይህ ስብሰባ እንደ ግሪጎሪያኑ አቆጣጠር 2017 በህብረቱ መሪዎች የጸደቀው ተቋማዊ ማሻሻያ መነሻ ያደረገ ነው። ማሻሻያው በህብረቱና በአባል ሀገራት መካከል ያለውን የኃላፊነት ክፍፍል በግልጽ ያስቀመጠ ሲሆን ቀድሞ በሰኔና ሐምሌ ይካሄድ የነበረው የመሪዎች ስብሰባ በማስቀረት በአዳዲስ የጋራ ስብሰባዎች እንዲተካ መደረጉ ይታወሳል። እስከ ነገ በሚቀጥለው ከዚህ ስብሰባ የሚገኘው ውጤቶች የአፍሪካ የረጅም ጊዜ ልማት እቅድ የሆነው አጀንዳ 2063 ስኬታማ ለማድረግ እንዲሁም አህጉራዊ ዘላቂ ልማትና ትስስርና ብልጽግናን ለማሳደግ የላቀ አስተዋጽኦ እንደሚኖራቸው ተጠቁሟል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ ማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከሀገር ውስጥና ከባህር ማዶ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በናይጄሪያ ካዱና ግዛት ታጣቂዎች በከፈቱት ጥቃት ቢያንስ 30 ሰዎች ተገደሉ። ከሟቾቹ መካከል ህጻናት፣ ሴቶችና አዛውንቶች ይገኙበታል የተባለ ሲሆን ቤቶችና ሱቆችን ማቃጠላቸው ተገልጿል። ለዝርዝሩ በእውቀቱ አዝመራው። በሰሜን ምዕራብ ናይጄሪያ ካዱና ግዛት በሚገኝ አንድ መንደር ታጣቂዎች በከፈቱት ጥቃት ቢያንስ 30 ሰዎች መገደላቸውንና በርካቶች መቁሰላቸውን የአካባቢው ነዋሪዎችና ባለስልጣናት አስታውቀዋል። ጥቃቱ የተፈጸመው በካዱና ግዛት ካውሩ በተሰኘ አካባቢ አስተዳደር ስር በምትገኘው ናሪዶን መንደር ውስጥ መሆኑ ተገልጿል። ሮይተርስ እንደዘገበው ታጣቂዎቹ እኩለ ሌሊት አካባቢ መንደሯን በመክበብ ተኩስ የከፈቱ ሲሆን የነዋሪዎችን መኖሪያ ቤቶችና የንግድ ሱቆችንም በሳት አጋይተዋቸዋል። በዚህ አሰቃቂ ጥቃት ህይወታቸውን ካጡት 30 ሰዎች መካከል ቢያንስ 8ቱ ህጻናት፣ ሴቶችና
አዛውንቶች መሆናቸው ተገልጿል። የአካባቢው የወጣቶች መሪ ሻያ ዳዋ ታጣቂዎች ሰዎችን በግፍ መጨፍጨፋቸውን ገልጸው የጸጥታ ኃይሎች ወደ ስፍራው የደረሱት ጥቃቱ ከተፈጸመ ከሰዓታት በኋላ ጠዋት ላይ መሆኑን ተናግረዋል። አጥቂዎቹ ጥፋቱን ካደረሱ በኋላ ከአካባቢው መሰወራቸውንም አያይዘው ተናግረዋል። እስካሁን ለዚህ ጥቃት ኃላፊነት የወሰደ አካል የለም የተባለ ይሁን እንጂ በሰሜን ምዕራብና ማዕከላዊ ናይጄሪያ የታጠቁ ሽፍቶች መንደሮችን በመውረር ሰዎችን በመግደልና ንብረትን በማውደም የከፋ የጸጥታ ስጋት ደቅነው መቆየታቸው ተመልክቷል። የናይጄሪያ መንግስት የዜጎቹን ደህንነት ለማስጠበቅ ከፍተኛ ፈተና እንደገጠመው የሚነገር ሲሆን በአንጻሩ ሌሎች ዓለም አቀፍ የዜና ምንጮች ታዋቂው የሽብር ቡድን ቦኮ ሃራም በዚህ ጥቃት ሳይሳተፍ እንዳልቀረ ጥርጣሬያቸውን በማከል እየዘገቡ ይገኛሉ። በአውሮፓ በከፍተኛ ቃጠሎ ምክንያት የሚፈጠር የእሳት ደመና ተጨማሪ መብረቅና ንፋስ ጎትቶ በማምጣት ቃጠሎውን የሚያባብስበት መንገድ ከፍተኛ ስጋት መፍጠሩ ተገልጿል። በአውሮፓ በተለይም በፈረንሳይና በስፔን በቅርብ ታሪክ ታይቶ የማይታወቅ ከፍተኛ ሰደድ እሳት በሺዎች የሚቆጠሩ ሰዎችን ከመኖሪያቸው እያፈናቀለ ይገኛል። ሃናን ሸምሱ ተጨማሪ አላት። የእሳት ደመና በከፍተኛ የእሳት ቃጠሎ ሙቀት ምክንያት የሚፈጠርና የራሱን ማዕበል የሚያመነጭ የደመና አይነት ሲሆን በውስጡ በሚፈጥረው ደረቅ መብረቅ ኃይለኛ ተለዋዋጭ ንፋስን በየአቅጣጫው በመበተን አዳዲስ ቃጠሎችን በድንገት እንዲፈጠሩ ያደርጋል። ታዲያ ከሰሞኑ በአውሮፓ በድርቅና በከፍተኛ የሙቀት ማዕበል ምክንያት የተከሰቱትን የደን ቃጠሎዎች ወደ አደገኛና ቁጥጥር ወደማይደረግበት ደረጃ በማሸጋገር እሳቱ አቅጣጫውን እየቀየረ አዳዲስ ቦታዎችን እንዲያቃጥልና የእሳት አደጋ ተከላካዮች ሊገምቱት በማይችሉት መንገድ እንዲስፋፋ በማድረግ ትልቅ ስጋት ደቅኗል የተባለው በፈረንሳይና በስፔን በቅርብ ታሪክ ታይቶ የማይታወቅ ከፍተኛ የደን ቃጠሎ በሺዎች የሚቆጠሩ ሰዎችን ከመኖሪያቸው እያፈናቀለ ባለበት በአሁኑ ወቅት ባለሙያዎች ሁኔታውን የበለጠ ሊያባብሰው ስለሚችለው አደገኛ ክስተት ማስጠንቀቂያ ሰጥተዋል። አብዛኛውን ጊዜ የደን ቃጠሎዎች የሚስፋፉት በሞቃታማ ነፋሻማና ደረቅ የአየር ጠባይ ምክንያት ቢሆንም በጣም ግዙፍና ኃይለኛ የሆኑ ቃጠሎዎች ግን የራሳቸውን ልዩ የአየር ንብረት ስርዓት የመፍጠር አቅም አላቸው። ከነዚህ መካከል እጅግ አደገኛው የእሳት ደመና በመባል የሚታወቀው እሳቱ አየር ላይ የሚፈጥረው ነጎድጓድ መሰል ዳመና ነው። በዚህ ሂደት የሚፈጠረው ዳመናም ኃይለኛ ንፋስና መብረቅን ያመነጫል። ቃጠሎ እጅግ ከፍተኛ ከሆነ ደመናው ከ6 እስከ 9 ማይል ድረስ ወደ ሰማይ በመውጣት የምድርን ሁለተኛ የአየር ክልል ወይም ስትራቶስፌር ማቆራረጥ ይችላልም ተብሏል። እነዚህ ደመናዎች በሚፈጠሩበት ጊዜ ከስራቸው ያለው እሳት በፍጥነት እንዲስፋፋ የሚያደርግ ኃይለኛ ንፋስ ይፈጥራሉ። ባለሙያዎች እንደሚሉት የንፋስ አቅጣጫና ኃይል በድንገት መለዋወጥ እሳቱ ወደየት እንደሚያመራ ለመገመት አስቸጋሪ ያደርገዋል። ይህም በእሳት አደጋ መከላከል ስራዎች ላይ ከፍተኛ አደጋ ይደቅናልም ተብሏል። የዚህ ደመና መፈጠር እሳቱ እጅግ አደገኛ ደረጃ ላይ መድረሱን ማረጋገጫ ነው ብለዋል። ይህ ክስተት እየደጋገመ መምጣቱ እንዳሳሰባቸው የገለጹት የፈረንሳይ ሳይንስ ባለሙያዎች አገሪቱ በእሳት ምክንያት የተፈጠረ የነጎድጓድ ዳመናን ስታስተናግድ ይህ የመጀመሪያው እንደሆነም ተናግረዋል። ዓለም አቀፍ የካሊሜት ቀውስ ለደን ቃጠሎዎች መከሰት ምቹ ሁኔታም ከመፍጠሩም በላይ ለእነዚህ የእሳት ደመናዎች መፈጠር መንስኤ የሆኑ ሁኔታዎችን በማመቻቸት ላይ ይገኛል። ባለሙያዎች እንደሚሉት ይህ ክስተት ቀላል የሙቀት መጠን መጨመር ብቻ ሳይሆን ሙሉ በሙሉ የአየር ንብረት ለውጥና በከባቢ አየር በምድር ገጽ የአየር ሁኔታ እንዲሁም ሌሎች ብዙ ነገሮች ላይ የመጣ ለውጥ ነውም ብለዋል። ባለሙያዎቹ አያይዘውም የአየር ንብረት ሞዴሎች እነዚህ አደገኛ ክስተቶች ወደፊት በከፍተኛ ሁኔታ እየጨመሩ እንደሚሄዱ ያመላክታሉም ብለዋል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሀመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ክቡራን ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። ከአሰልጣኝ ገብረመድህን ኃይሌ ጋር የተለያዩ የኢትዮጵያ መድን አዲስ ዋና አሰልጣኝ መሾሙ ተገለጸ። የ2017 የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ኢትዮጵያ መድን አሰልጣኝ ገብረመድህን ኃይሌን ከ4 ዓመታት ስኬታማ ቆይታ በኋላ የነበራቸው ውል መጠናቀቁን ተከትሎ ክለቡ የማራዘም ፍላጎት ቢኖረውም አሰልጣኙ ጥያቄውን ባለመቀበላቸው መለያየታቸው ይታወሳል። ይህንን ተከትሎ የክለቡ ቦርድ አዲስ ዋና አሰልጣኝ ለመሾም ባካሄደው ስብሰባ አሰልጣኝ ደጉ ዱባሞን ለመቅጠር ከስምምነት ላይ ደርሷል ተብሏል። አሰልጣኝ ደጉ በተጠናቀቀው የውድድር ዓመት በወላይታ ዲቻ እንዲሁም በኢትዮጵያ ብሔራዊ ቡድን በዋናና በምክትል አሰልጣኝነት አገልግለዋል። በሌላ በኩል በአንድ የውድድር ዘመን 25 ጎሎችን በማስቆጠር የኢትዮጵያ ፕሪሚየር ሊግ ታሪካዊ ክብረ ወሰን ባለቤቱ አቡበከር ናስር ከ4 ዓመታት በኋላ ወደ ሀገር ውስጥ ሊግ እንደሚመለስ ተመላክቷል። የቀድሞ ኢትዮጵያ ቡና ተጫዋች ወደ ደቡብ አፍሪካ ማሜሎዲ ሰንዳውንስ፣ ሱፐር ስፖርትስና ፕሪቶሪያ ዩኒቨርሲቲ ቢያመራም ጉዳት ፈተና ሆኖበት ቆይቷል። በአሁኑ ወቅት በአዲስ አበባ የሚገኘው አጥቂ በ2019 የውድድር ዘመን ወደ ኢትዮጵያ ፕሪሚየር ሊግ ተመልሶ ለመጫወት መወሰኑንና የሚመጡለትን ጥያቄዎች እየመረመረ እንደሚገኙም ተሰምቷል።
በእግር ኳስ ዓለም 9 ዓመታት በፊት ኔይማር ጁኒየር በ200 ሚሊዮን ፓውንድ ወደ ፒኤስጂ ያደረገው ታሪካዊ ዝውውር አሁንም ድረስ የዓለማችን ክብረ ወሰን ዋጋ እንደያዘ ይገኛል። በያዝነው የዝውውር መስኮትም የብዙ ተጫዋቾች ዋጋ ከ100 ሚሊዮን ፓውንድ በላይ ያለፈ ሲሆን በርካታ የስፖርት ጋዜጠኞች ደግሞ ይህ ያልተመጣጠነ ዋጋ ነው ሲሉ ይደመጣሉ። ዝርዝር ዘገባ አለን። These are the 20 most expensive players in the history of football. በአውሮፓ እግር ኳስና በሌሎች አህጉር ከጊዜ ወደ ጊዜ እየጨመረ የመጣው የተጫዋቾች የዝውውር ዋጋ በቅርብ ዓመታት ውስጥ ወደ አዲስ ምዕራፍ ተሸጋግሯል። የፋይናንስ አቅማቸውን ያደራጁ ታላላቅ የክለብ አመራሮች የሚፈልጉትን ተጫዋች ለማስፈረም እስከ 100 ሚሊዮን ፓውንድ እና ከዚያ በላይ ወጪ ለማድረግ አንዳችም አያመነቱም። ነገር ግን ይህ በብዙ ሚሊዮኖች የሚቆጠር ግዙፍ የዝውውር ሂሳብ በተጫዋቾቹ ላይ የሚያመጣው ስነ ልቦና ጫና ቀላል አይደለም። አንድ ተጫዋች በ100 ሚሊዮን ፓውንድ ዋጋ ሲዘዋወር ደጋፊዎች፣ መገናኛ ብዙሃንና የስፖርት ተንታኞች ከተጫዋቹ የሚጠብቁት ብቃት ከፍተኛ ይሆናል። ተጫዋቹ በሚጫወትበት እያንዳንዱ ጨዋታ በሚያሳየው እንቅስቃሴና በሚሰራቸው ጥቂት ስህተቶች ሳይቀር የዚህ የገንዘብ መጠን ጥላ ያጠላበታል። ምናልባት 100 ሚሊዮን ፓውንድ ተጫዋቾቹ ውድቀት፣ የስነ ልቦና ጭንቀትና በራስ የመተማመን ማጣት ሳይሆን አይቀርም። በዚህም በተጫዋቾች የዝውውር ታሪክ ከፍተኛ ገንዘብ ከወጣባቸው ውስጥ ከባርሰሎና ወደ ፈረንሳዩ ቱጃር ቡድን ፒኤስጂ በ100 ሚሊዮን ፓውንድ የተዘዋወረው ኔይማር ዳ ሲልቫ ሳንቶስ ጁኒየር እስካሁን የደረሰበት አንድም ተጫዋች አልተገኘም። ቀጥሎም ፈረንሳይ ኮከብ ኪሊያን ምባፔና ባሳለፍነው ዓመት ከኒውካስል ዩናይትድ ሊቨርፑልን የተቀላቀለው የዘር ሐረጉ ከኤርትራ የሚመዘዘው ስዊድናዊ አሌክሳንደር አይዛክ ይከተሉታል። አሌክሳንደር አይዛክ ይህ ገንዘብ ወጥቶበት ወደ ሊቨርፑል ቢደርስም በደረሰበት ጉዳት በዓመቱ መጨረሻ በቡድኑ 8 ጨዋታ ብቻ ነው መጀመር የቻለው። በዘንድሮ የዝውውር መስኮትም ቢሆን ሞርጋን ሮጀርስ ወደ ቼልሲ በ117 ሚሊዮን ፓውንድ እና ኤሊዮት አንደርሰን በ116 ሚሊዮን ፓውንድ ወደ አዲስ ክለቦቻቸው የደረሱ ተጫዋቾች ናቸው። ባሳለፍነው ውድድር ዓመት ወደ ታችኛው ሊግ ከመውረድ የዳነው ሌላኛው የለንደን ቡድን ቶተንሃም ሆትስፐርስ ሳንድሮ ቶናሊን በ93 ሚሊዮን ፓውንድ፣ ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ አውጥቶ የግሉ ማድረግ ችሏል። ዛሬም በወጡ መረጃዎች ፒኤስጂ ለተስፈኛው ተጫዋች ብራድሊ ባርኮላ የ130 ሚሊዮን ፓውንድ ዋጋም ለጥፎበታል ተብሏል። በእግር ኳስ ታሪክ ውስጥ ከፍተኛ ገንዘብ ፈሶባቸው ነገር ግን የተከፈለባቸውን ያህል ክለቦቻቸውን ማገልገል ሳይችሉ የቀሩ ተጫዋቾች ቁጥር ጥቂት አይደለም። እንደ ፊሊፕ ኮቲኒሆ፣ ኤደን ሃዛርድ እና ፖል ፖግባ ያሉ ኮከቦች ግዙፍ የዝውውር ሂሳብ ወጥቶባቸው መክነው የቀሩ ተጫዋቾች ናቸው። በጉዳት ከክለቡ ጋር አለመለማመድ፣ በደረሰባቸው የሜዳ ላይ ጫና ምክንያት የወጣባቸውን ገንዘብ ሳይመልሱና የተቀመጠባቸውን ተስፋ ሳያሳኩ ከክለቦቻቸው መለያየት ተገደዋል። እነዚህ ምሳሌዎች ከፍተኛ ገንዘብ የወጣበት ዝውውር ሁልጊዜ ውጤታማነት እንደማያረጋግጥ ሕያው ማረጋገጫዎች ናቸው። በተቃራኒው ደግሞ ይህ ግዙፍ የገንዘብ መጠን ፈሰስ ተደርጎባቸው የወጣባቸውን ገንዘብ በሜዳ ላይ ባላቸው ድንቅ ብቃት ያስመለሱና ለክለቦቻቸው የውጤታማነት ምስጢር የሆኑ ተጫዋቾች አሉ። እንደ ኪሊያን ምባፔ፣ ዴክላን ራይስ እና ጁድ ቤሊንግሃም ያሉ ተጫዋቾች የ100 ሚሊዮን ፓውንድ ዋጋ ተለጥፎባቸው ዝውውር ቢፈጸምም የስነ ልቦና ጫናውን በመቋቋም የቡድናቸው ቁልፍ መሪዎች መሆን ችለዋል። በዘመናዊ እግር ኳስ የ100 ሚሊዮን ፓውንድ የዝውውር ሂሳብ ተጫዋቾቹን የችሎታ ልክ ብቻ ሳይሆን የአእምሮ ጥንካሬንና የጫና መቋቋም አቅምን የሚፈትን ትልቅ መስፈርት ሆኗል። የክለቦች የፋይናንስ ፍላጎት በጨመረ ቁጥር የዝውውር ዋጋው የሚጨምር ቢሆንም የዚህ ዋጋ ተጽዕኖ ግን አሁንም በእግር ኳስ ዓለም ውስጥ አከራካሪነቱን ቀጥሏል። በዚህ ወደ ሌላኛው የዝውውር መረጃችን ስናመራ የአውሮፓ ዝውውር ገበያ ተጠናክሮ ሲቀጥል በርካታ ታዳጊ ኮከቦችን አድኖ በማስፈረም የሚታወቀው ቸልሲ አሁን ደግሞ አንጋፋ ተጫዋቾችን ለማስፈረም ማሰቡ ትኩረት ስቧል። ዮናስ ግርማ ከነዚህ የዝውውር ጉዳዮች ጀርባ ያለውን ጉዳይ በዝርዝር ተመልክቶታል። በስፔናዊው አሰልጣኝ ሻቪ አሎንሶ ስር አዲስ ሰማያዊ አብዮትን ለመፍጠር እየተንቀሳቀሰ የሚገኘው የምዕራብ ለንደኑ ክለብ ቼልሲ አስገራሚ ዝውውሮችን ለመፈጸም መቃረቡንም ቢቢሲ አረጋግጧል። ባለፉት ዓመታት ባለተሰጥኦዎችን በመለየት ወደ ምዕራብ ለንደን ሲያስኮበልሉ የከረሙት ሰማያዊዎቹ አሁን ደግሞ ትኩረታቸውን ወደ አንጋፋ ተጫዋችም አድርገዋል ተብሏል። በዝውውር ገበያው በብሪታንያ ሪከርድ በሆነ ዋጋ ሞርጋን ሮጀርስን ከአስተን ቪላ በማስፈረም ንቁ ተሳትፎ እያደረገ የሚገኘው ክለቡ አሁን ደግሞ የቀድሞውን የሊቨርፑል አምበል ጆርዳን ሄንደርሰንንና የ35 ዓመቱን ዳኒ ዌልቤክን ለማስፈረም ከጫፍ መድረሱም ተሰምተዋል። ከዚህ አዲስ የዝውውር አካሄድ ጀርባ ያለውን የምልመላ ሂደት ስንመለከትም ቼልሲ ባለፉት 4 የውድድር ዓመታት እንደ ኮል ፓልመር፣ ኤንዞ ፈርናንዴዝ እና ካሴዶ ያሉ ወጣት ባለተሰጥኦዎችን ማስፈረሙም ይታወሳል። ሆኖም እነዚህ ወጣት ኮከቦች በስብስባቸው ውስጥ በቂ ልምድ የሌለው በመሆኑ የታሰበውን ዓላማ ማሳካት ሳይችሉም ቀርተዋል። ታዲያ ይህንን ክፍተት ለመሙላት
በዚህ ክረምት ወደ ስታንፎርድ ብሪጅ የደረሱት ስፔናዊው አለቃ ሻቪ አሎንሶ ከቀደሙት አሰልጣኞች ስህተት በመማር ስብስባቸውን ልምድንና ብቃትን አዋህዶ የያዘ እንዲሆን መወሰናቸውንም የቢቢሲ ዘገባ አመላክተዋል። ቀደም ሲል የ33 ዓመቱን ግራኒት ዣካን ከሰንደርላንድ ለማስፈረም መጠየቃቸውም ለዚህ እንደ ማሳያ የሚወሰድ ሲሆን አሁን ደግሞ ሁለቱን እንግሊዛውያን ባለልምድ ተጫዋቾች ጆርዳን ሄንደርሰንንና ዳኒ ዌልቤክንም ለማስፈረም እየተቃረቡ ይገኛሉ ተብለዋል። ይህ ልምድ ያላቸውን ተጫዋቾች ከወጣቶቹ ጋር የማዋሃድ አካሄድ ቼልሲ የዝውውር ፖሊሲውን ለመቀየሩ ትልቅ ፍንጭ ሰጥቷልም እየተባለ ይገኛል። በሌላ የዝውውር ጉዳይ 10 ስኬታማ ዓመታትን በማንቸስተር ሲቲ ያሳለፈው ጆን ስቶንስ ወደ ጣሊያን ለማምራት ከጫፍ መድረሱንም መረጃዎች ጠቁመዋል። ተጫዋቹ በእንግሊዝ ፕሪሚየር ሊግ በመቆየት ቼልሲን ወይንም አርሰናልን ይቀላቀላል ተብሎ ሲጠበቅ ቢቆይም የተጫዋቹ የመጨረሻ መዳረሻ ግን ኢንተር ሚላን ሊሆን መቃረቡንም ከጣሊያን አካባቢ የሚወጡ መረጃዎች አመላክተዋል። የ32 ዓመቱ እንግሊዛዊው የመሃል ተከላካይ ወደ ኢንተር ሚላን የሚያደርገው የነፃ ዝውውርም በዚህ ሳምንት መጨረሻ እንደሚጠናቀቅም ይጠበቃል። ወደ መጨረሻው መረጃችንም ስናመራ ከሰሞኑ ከፍተኛ ውጥረት ውስጥ የሚገኘው የጣሊያን ብሔራዊ ቡድን አዲስ አሰልጣኝ ለመሾም መቃረቡም ተሰምተዋል። ከአንድሪያ ፔርሎ ቅጥር ጋር ተይዞ በተፈጠረው ውዝግብ የብሔራዊ ቡድኑ ቴክኒክ ዳይሬክተር የሆነው ፓውሎ ማልዲኒ ከኃላፊነታቸውን መልቀቃቸውን ተከትሎ የፌዴሬሽኑ ፕሬዚዳንት ጆቬኒ ማላጎ የቀድሞውን የማንቸስተር ሲቲ እና የጣሊያን ብሔራዊ ቡድን ታሪካዊ አሰልጣኝ ሮቤርቶ ማንሲኒን ወደ ቦታው ለመመለስ ከፍተኛ ፍላጎት ማሳየታቸውም ተነግሯል። አስቀድሞ የቀድሞ ኮከብ ተጫዋች አንድሪያ ፔርሎ ለዚህ ቦታ ታጭቶ የነበረ ቢሆንም ከሩሲያ የውርርድ ተቋማት ጋር ባለው ግንኙነት ምክንያት ሳይመረጥ መቅረቱም ይታወሳል። ጣሊያንን የዩሮ 2020 አሸናፊ ያደረጉት አንጋፋው አሰልጣኝ ሮቤርቶ ማንሲኒ በቅርቡ በኳታሩ ክለብ አልሳድ የነበራቸውን ቆይታ ማጠናቀቃቸውም ለዚህ አገራዊ ኃላፊነትም ቀዳሚ ተመራጭ አሰልጣኝ አድርጓቸዋልም ተብሏል። የአሰልጣኙ ቅጥር የሚሳካም ከሆነ በቀጣዮቹ ቀናት ይፋ ይደረጋል ተብሎ ይጠበቃል። አርሰናል የ2026-27 የእንግሊዝ ፕሪሚየር ሊግን ያሸንፋል ሲል ኤአይ ሱፐር ኮምፒውተር ግምቱን አስቀመጠ። አርሰናል የባለፈው ዓመት ሻምፒዮንነቱን በማስጠበቅ በ88 ነጥብ የ2026-27 የእንግሊዝ ፕሪሚየር ሊግን በበላይነት ያጠናቅቃል ሲል ሱፐር ኮምፒውተሩ ግምቱን አስቀምጧል። የክለቦች ሁለንተናዊ መረጃዎችን ወደ አርቲፊሻል ኢንተለጀንስ ሞዴሉ በማስገባት የተሰራው የሙሉ ውድድር ዘመን ግምገማ እንደጠቆመው ፔፕ ጋርዲዮላን በመልቀቅ በኤንዞ ማሬስካ የሚመራው ማንቸስተር ሲቲ በ82 ነጥብ ሁለተኛ ደረጃን እንደሚይዝ ጠቁሟል። በተጨማሪ በሻቪ አሎንሶ የሚመራው ቸልሲ በ76 ነጥብ ሶስተኛ ደረጃን እንዲሁም በአንቶኒ ኢራኦላ የሚመራው ሊቨርፑል በ74 ነጥብ አራተኛ ደረጃን ይዘው ያጠናቅቃሉ በማለት ትንበያውን አስፍሯል። በኮምፒውተሩ ግምት መሰረት አስተን ቪላ በአሰልጣኝ ዮናይ ኤምሬ እየተመራ በ70 ነጥብ አምስተኛ፣ ኒውካስል ዩናይትድ ደግሞ በ68 ነጥብ ስድስተኛ ደረጃ ላይ ተቀምጧል። ይህንን ተከትሎ በማይክል ካሪክ የሚመራው ማንቸስተር ዩናይትድ ከመጀመሪያዎቹ 6 ደረጃዎች ውጪ መሆኑ መነጋገሪያ ሆኗል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቅቅ ያለው ከመረጃዎቹ ጋር ሷሊ መሐመድ ቆይታ አደረኩኝ። መልካም ቆይታ። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።